ስለማይሰራ ሰዓቱ አላህ አይወልድም አይወለድም አላህ አይወልድም አይወለድም ልጅም አምሳያ ቢጤም የለውም ብሏል። ያኔ አባት ማለት ደግሞ አባት አንተ በተረዳኸው በሰውዬ አሁን መፈከር ውስጥ አትግባ። አላህ አይወልድም አይወለድም አልወለደም እንጂ አይወልድም አይደለም የሚለው ተሳስተሃል። ኤኒዌይስ አሁን ይህን መፈከሩን እዛው መስጊድ ላይ ታሰሙታላችሁ። ድሮ አባት ይባል ነበር፣ አሁን አባትነቱ ቀርቷል የሚለውን ማስረጃ። ድሮ አባት ሲባል ሚስት ነበረው ወይ? አላሁ አለም። አሁን ማስረጃውን ትከፍትልናለህ? አስጨርሰኛ ሀሳቤን ማስጨርስ እንችላለን። እኔ እንዳማስጨርሰ ማለት ማስረጃ አሁን ወደ ማስረጃ ያ ራሱ ማስረጃ ነው። አላህ አይወልድም አይወልድም ቁሉ አላህ አላሁ ሰመድ አይወልድም አይወልድም ያ ራሱን የቻለ ማስረጃ ነው ለእኛ ህዝቦች ማለት ነው። ማን ጠየቀ? እሱ ማን ጠየቀ? ድሮ አላህ አባት ይባላል የሚለውን ነው የጠየቁህ። ድሮ አላህ አባት ይባል ነበር የሚል ነው የጠየቁህ እንጂ አይወልድም አይወለድም እኔ ምን አገባኝ። አላህ በፊት አባት ይባላል ለሚለው ነው ማስረጃ የምጠይቅህ። በፊት አባት ይባላል ወይ ላልከው ማለት ራስህ አንበበህ ተረድተዋል። እኔ መናገር አይጠበቅብኝም። እኔ እኮ አላህ ድሮ አባት ይባላል መጽሐፍ ቅዱሱ አላህን ይዘህ አልወጣኝማ። እኔ አባት ከተባለ አሁን ላይ ወይኔ ጨዋታ። እኔ እኮ መርዳት የማትፈልገው ነገር እኮ ነው። አንድ ግራ የሚገባኝ እኮ ቀጥታ ሀሳብን መቀበል ትችላለህ። እኔ ቀጥታ ሀሳቤን ቀበል። አሁን እኮ እኔ ቀጥታ ነገርኩህ እኮ በፈለገው ሰዓት መሻር ይችላል። ማስረጃ ሽሮታል ቢለውን ለእኛ ህዝቦች ረሱል ሰለላሁ አብዱራህማን ምን ሆነሃል? ምን ሆነሃል? ተዋት ትጠፍባላ። የሰረቀ እጅ ቆረጥ የሚለው አሁን ተሰርዟል በእናንተ ህግ ውስጥ። ግን የሰረሰው ሰው ነው። ባላ ይሁንብህ። በፊት ተፈቅዷል የሚል ማስረጃ ስጠኝ። በፊት አላህ አባት ባል ነበር አሁን ትቼዋለሁ ያለበትን ማስረጃ ስጠኝ። እንዲህ ይሄን እኮ ሀሳብ እኮ አንተን ያመጣኸው እንጂ አይደለም ቢልም ካለም ለነዛ ህዝቦች ነው እንጂ ለኛ አይደለም እኮ ነው። ጨዋታ ያልተረዳኸኝም እንዴ? ያ ሀሳብ እኮ ያንተ እኮ ነው እንጂ የኔ አይደለም። ቆይ የኔን ሀሳብ ነው። እኔ በፊት አላህ አባት ይባላል ብዬ ተናግሬ ነበር እንዴ? ይሄው ጨዋታ ላይ ሷረን አባት ከተባለ አሁን አባት ነኝ በል። እኔ አሁን ካፌ አሁን አባት ይባላል የሚለውን ቃል ነው የምፈልገው። ያ ደግሞ እኔ አሁን የምኖርበት ህግ ያን አይለኝም። ያን የነበሩ ህዝቦች ሊላቸው ይችላል ላይላቸውም ይችላል። እሱን አላሁ አለም። ለምንድን ያልኩ ያን ሙሉ አንቀጹን አንቀበልም። ታስተውላላችሁ። አትዋሽ። ቀደም ምን ብሏል? እስከ ኢሳ ድረስ ታርሙኛላችሁ ከተሳሳትኩኝ። እስከ ኢሳ ድረስ አላህ አባት ይባላል ብሎ አልነበረም? ነገር ግን በመሐመድ ጊዜ ቀርቷል። ምሳሌ እንደው ምን አመጣ? ቃይልና ቤልን አመጣና እህት ተፈቅዳ ነበር መጋባት፣ በኋላ ግን ተከለከለ። ልክ እንደዛ ሁሉ የድሮዎቹ አባት ይባል ይሉት ነበረ፣ ተፈቅዶ ነበረ። ቁርአን ላይ ግን ተከለከለ። እኛ ደግሞ የቁርአኑ ጊዜ ነን አሁን በተከለከለበት ነን ብሏል። ክርስቲያን እንደዛ ነው አይደል ያለው ቅድም። ያ አናሎጊውን ከቃይና ከአቤል ጋር ነው ያገናኘው። ከአቤልና ቃይል ጋር ያገኙት በፈለገ ሰዓት መሻርና መለወጥ የሚችለው እሱ ብቻ ነው። እኛ የሰው ልጆች ቃልን መሻርና መጨመር አንችልም። ማስረጃውን እሱ መብቱ ነው አልኩህ እኮ። የፈለገውን ሀሳብ በእኛ ላይ መብት ስልጣን አለ። ወንድማችን ማምጣት ይችላል። እንደተሻረ ማስረጃ መምጣት ትችላለህ ወንድማችን። አንድ ድል የትኛውን ማስረጃ የትኛውን ማስረጃ ድሮ አባት እባላለሁ የሚልበትን አንድ ጥቅስ። እሱ የአንተ ሀሳብ ነው አቦ። አባት ተብሏል። እኔ ብዬ ከአንተ ጋር ለውይይት አልገባሁም። ተብሏል እያለኝ ምንድን ነው እያልከን ያለው ወገናችን? ምን እያለን ነው? ሰላም እንዴት ናችሁ? ሰላም ብያለሁ። ሰላም ነው። እንዴት ነው? እግዚአብሔር ይመስገን። አውራ የገባ መስሎኛል። ቀጥል። ዑስማን
ዑስማን አለ አብዱ ያሲን ተመለስ። አብዱ ያሲን ተመልሻለሁ። አይሰራም? ይሰራል። እንኳን መጣ። ሰማለ። እንኳን ደህና ቆያችሁ። መልካም። አላህ በፊት አባት ይባላል ብለህ ታምናለህ? አላቅም። አሁን ስላለው ከጠየቀኝ አባት አለ የሚል ቁርአን ላይ ስለሌለ አላህ አባት አይባልም ነው የምልህ። ስላለፈው ግን የማውቀው መረጃ የለኝም። ስለዚህ ባይን ሚንስ አላህን አባት ማለት ትችላላችሁ? አይሰራም። አላህን አባት ብላችሁ ማመን ትችላላችሁ? አባት ነው ብላችሁ መጥራት መስበክ ትችላላችሁ? ይሰማል? እፎይ አልሰማም እንደ እኔ ይሰማል። አይሰማም? አብዱ ነው የአብዱ ነው የማይሰራው። ትሰማለህ? አልሰማሁም። ከደግናት ነግረኝ። ኦኬ። አላህን በማንኛውም ሁኔታ አባት ብላችሁ አሁን ማምለክ ትችላላችሁ? አይ አላህ አባት ነው እያላችሁ አባታችን እንደዚህ ምናምን ብላችሁ መጥራት ትችላላችሁ? እኔ ግልጽ እንደዛ ብላችሁ ጥሩ የሚል ቁርአን ላይ የለም። ይባላል ብዬ ልነግርህ አልችልም። ቁርአን ላይ እንደዛ የሚል ነገር ስለሌለ የትኛውም ቦታ ላይ አላህን አባታችሁ ብላችሁ ጥሩ የሚል ነገር የለም። ኦኬ። ስለዚህ ላላ ከመጡት ከቁርአንና ከሐዲስ ውጭ መጥራት ላላ የማይገባውን በቁርአንና በሐዲስ የመጡ ነው አይደለም የምታጸድቁት? ስሞችን ስታጸድቁለት ከዛ ውጭ ያለን ሰንበዲ ተነስቶ አሁን አይ ይባላል በቃ ቢል ይቻላል? መረጃ እንለዋለና መረጃ አምጣ ከቁርአን ከሐዲስ ይቻላል ያልክበትን። ከዛ በኋላ የሰለፎቹን ተፍሲር አይተን የሚያስኬድ ከሆነ ብዙ ተፍሲራቶች አሉ። አይተን በሱ መልክ ከፈሰሩለት ለምንድን ነው የማይቻለው? ስሬስሊ ቁርአኑ ግን እየተቃወመው ነው አባት አይደለውም እያለ። አቤት አቤት፣ አባት አይደለውም እያለ አባት ብሎ የሚለኝን ሶሪ ያ አባት የሚለውን ልጅ ያለው አላህ የሚለውን ቁርአኑ ደግሞ በግልጽ ይቃወማል። እየተቃወመ ቁርአኑን የሚቃወም ሀሳብ ብታመጣ ወይን አንድ ሰው እንደዛ ብሎ ቢሰብክ ቢያስተምር ትቀበለዋለህ? ከቁርአን ለምንድን ነው ከቁርአን የወጣ ነገር አልቀበልም። ጀስት ቁርአን ቲች ካደረገ ቀደምን ብለናል መሰለህ። ብቻ ግን ምንድነው የኛ እንትናችን አካሄዳችን የሆነው ቁርአን ሐዲስ ላይ አለ ወይ? ከዛ ቁርአን ሐዲስ ላይ ያለውን ደግሞ ዑለማ ማነው ሰለፎቻችን በዛ መልክ ፈስረውታል ወይ? ለምሳሌ ኢብኑ ከሲር እንደዛ ከሆነ እኔ ደግሞ እያልኩ ያለሁት ምንድነው አይሰማችሁም? ትሰማለህ? ይኸውልህ እኔ ደግሞ እያልኩ ያለሁት ምን እንደሆነ ታውቃለህ? ወንድማችን ነው አብዱ ይሰማል? ቃል አናግረው እስኪ ከሰማ ይሰማል። እየሰማሁ ነው። ይቆራረጣል። ቀጥል። ከተሰማ የኔ አይሰማችሁም? አሁን ይሰማል። ነገርኳችሁ። ምን ልቀጥል? ምንድን ነው የነገርከን? እኔ ያልኳችሁ ቁርአን እና ሐዲስ ላይ አላህ አባት ነው የሚል ካለ ከዛ በኋላ ያንን ምሳሌ ቁርአን ላይ ያለውን ሐዲስ ላይ ያለውን ምሳሌ ሰለፎቻችን ወይም ደግሞ ለምሳሌ እነ ኢብኑ ከሲርና መሰል እነ ሙጃሂድ ትላልቆቹ ሰሃቦቹ በዛ መልክ ከፈሰሩት ግጥም አድርጌ ይቀበላለሁ። ካልተፈሰረ ከሌለ ግን ለምሳሌ ቁርአን ደግሞ እንድታደርገዋል። አሁን ቁርአኑ በግልጽ ይቃወማል። ለምሳሌ ቁርአን የተከበርኩት እነዛ አላህ ልጅ ያለውን የሚሉትን ልቃወም ነው። እነዛ አላህ ልጅ ያለው የሚሉት ረገምኳቸው፣ ያጥፋቸው። አላህ ልጅ ያለው ስትሉ ሰማይ ይቀደዳል ይላል እና አላህ ልጅ ያለው ምትለው አካል ራሱ መጠቀም በጣም ያንን ሁሉ ይቃወማል። የቁርአኑን ተቃውሞ እቃወማለሁ። ኦኬ። ስለዚህ አንድ ሐዲስ እንኳን አሁን የለም በነገራችን ላይ እኔ እስከማውቀው፣ ግን ቢገኝ ራሱ ቁርአኑ ነው የምትቀበለው ወይስ ሐዲሱ? ማለት ለምሳሌ ቁርአን ላይ አባት ብላችሁ ጥሩ የሚል ነው ወይስ ሐዲስ ላይ? ሐዲስ ላይ ያለ አባት ብሎ የለም ቢኖር ራሱ ቁርአኑ ነው የምትለው ወይስ ሐዲሱ? መቼም ሁለቱን ልትቀበል አትችልም። ሐዲሱ ሰሒህ ከሆነ ነው አይ አለሁ አካሄዳለሁ። አብሽር ችግር የለውም። ለሱ መጀመሪያ ሐዲሱ ሰሒህ ነው ታጠራለህ። ቤቱን ትቀበላለህ።
አዳምጠኛ አብሽር። ታዲያ እየመጣሁልህ እኮ ነው። ዝም ብዬ አንዱን እቀጥላለሁ አንዱን እቀበላለሁ አልልህም። መጀመሪያ የሐዲሱ ሰሒህነት ይረጋገጣል። ከዛ ሐዲሱ ሰሒህ ከሆነ በኋላ ባይዘዌይ ሰሒህ ሐዲሶች ከቁርአን ጋር ሊጋጩ ይችላሉ። ከሆነ ማስታረቂያ ዘዴ ያላቸውን እናስታርቃቸዋለን። አብሽር፣ ችግር የለውም። ለሱ ካለ ብቻ አንተ አምጣው። የለም እኔ የለም እኮ ብያለሁ። ኢፍ ነው እያወራን ያለው እንዳለ ኢፍ ነው። እሺ የለም ግን አዳምጠኝ። ማስታረቂያ ስልህ ከምን አንጻር መሰለህ? ለምሳሌ ሐዲሱ ከምን አውድ አንጻር ተባለው፣ ቁርአኑ ከምን አውድ አንጻር ነው የተባለው ቢል አሳረቅልህ ይችላል እንጂ ባይዘዌይ እንደዚህ ስልህ የግዴታ ለማምለጥ ወይም ደግሞ ለመሸወድ እንደዛ አብሽር አታስብ። እኔ ጋር ግጥም አድርጌ ማመን ያለብኝ ማለት ከዛ በፊት ብለህ ታምናለህ። ከመሐመድ መረጃ የለኝም ስለወደፊቱ አልኩህ። አላህ ግን አሁን እኔ አንድ መረጃ ልንገርህ ማያጣላንም ማለት ነው። አላህ ሱብሓነሁ ወተዓላ አይሁዶችን፣ ክርስቲያኖችን፣ ከፊል አረብ ሙሽሪኮችን አላህ ልጅ አለው በማለታቸው አግዝፏቸዋል። ማነው አውግዟቸዋል። ከዛሊክ እኔም አወግዛለሁ ያልኩህ ነው። አንተ ምንድነው የፈለጋችሁበት አሁን እናንተ? ስለዚህ ይሄ ማለት አሁን እየነገረን ያለው አላህ ልጅ አለው ያሉት አይሁድና ክርስቲያኖች ናቸው። አላህ ልጅ አለው ደግሞ የሚሉት ክርስቲያኖች እየተራከቡ ሳይሆን አይሁዶች የሉም። አይሁዶቹን እንተዋቸው። የአይሁዶቹ ራሱን የቻለ ሌላ ኡዘይር ነው የሚልም የለም። ግን የእኛን እንያዝና የእግዚአብሔር የባህሪ ልጃችን ነው ሳይሆን እኛ የምንለው የጸጋ ልጅነት አለን ነው። ክርስቶስ ግን የባህሪ ልጁ ነው ብለን እናምናለን። ይህንን በማለታችን አላህ ያወግዘናል። አላህ ያወግዘናል። ከቁርአኑ አሁድ ልመልስላ፣ ችግር የለውም አዳምጠኝና፣ ችግር የለውም። ቁርአን እያወገዘ ያለው ለምሳሌ አላህ ልጅ አለው የሚሉት እናንተ ክርስቲያኖች ብቻ አይደላችሁም አይደለ? ለምሳሌ አይሁዶችም ኡዜር ያላህ ልጅ ነው ይላሉ። ቀጥታ ልጁ ነው የሚሉት። ኡዜር ያላህ ልጅ ነው ያለ አንድ አይሁድ ስጠኝ እስኪ። የትኛው መጽሐፍ ነው? ኡዘይር እዝራ ማለት ነው። በነገራችን ላይ እዝራ የአላህ ልጅ ነው የባህሪ ልጁ ነው ያለ አንድ አይሁድ ስጠኝ እስኪ። ቁርአን ነው መረጃ። እኔ ከቁርአን ያገኘሁት ቁርአንን ግጥም አድርጌ ነው ማለት ነው። ከዛ ውጭ መረጃ ኖር አልኖር አይደለም። አብዱ ያሲን ሌባ ነው ብል አብዱ ያሲን ሌባ አጭበርባሪ ነው ብል ትክክል ነኝ? መረጃ ካለ ልትለን ትችላለህ። እኔ ግን እያልኩ ያለሁት አንተና መረጃ አለው ለተናገረው ንግግር። እሺ ወደ መረጃ አሁን እኔ መረጃ ይሄ ነው ያ ነው አልልህም። ካላገኘው አመጥልሃለሁ፣ ካላገኘው ችግር የለውም። ስለዚህ መረጃ ሳይኖረን እኔ አሁን በፎልስ ክሌም እንዳደረግኩት በአንተ ላይ ምንም መረጃ ሳይኖረን አብዱ ያሲን ሌባ ነው እንዳልኩት አላህም አይሁዶቹ ሳይሉ አላህ ልጅ እዝራ የአላህ ልጅ ነው ይላሉ ብሎ ያለ መረጃ ነው መረጃ የታሪክ መረጃዎችን አድምጠኝ። ችግር የለውም። እሺ እኔ አሁን የታሪክ መረጃዎችን መፈለግ ነው ያለብኝ አይደል? የታሪክ መረጃዎችን አንብቤ መጥቼ ነገር ይችላል። ግን አሁን ላይ እዚህ ላይ ዝግጁ አይደለሁም። አሁን እናንተ ካላችሁት ኢንቴንሽን አይሁዶች እኮ ሊሉ የሚችሉት በመጽሐፋቸው ነው አይደል? እንዴ ታሪካዊ ሳይሆን መጽሐፋቸው ላይ ነው ሊጻፍ የሚችለው። የአይሁዶች መጽሐፍ ደግሞ ከቁርአን በፊትም እስካሁንም አለ፣ ታልሙድም አለ፣ ሚድራድም ሁሉም መጽሐፋቸው አለ። እዛ ላይ ወደ ክርስቲያኖቹ ድምጣ። ስለዚህ አሁን አይሁዶችንም ሆነ ክርስቲያኖችን አላህ ልጅ የለውም ልጅ አለው ስላሉ ፎር ዘ ሴክ ኦፍ አርጊመንት የአይሁዶችንም እንያዝ ስላሉ ቁርአኑ እየተቃወመ ከሆነ ቀደምት ነቢያት አረቦችም አሉ አይጠሩም የሚለውን ያስይዘናል አይደለ? ይኸውልህ አረቦችም አሉ። አረቦችም ይላሉ መሰለህ መላእክቶች የአላህ ሴት ልጆች ናቸው፣ የአላህ ሴቶች ልጆች ናቸው ይላል። እነሱ ደግሞ ሴት ስለሆኑ ነው የተቃወማቸው። ጀነራል ስናደርገው ምን አለ መሰለህ አብዱ፣ አንተ እያልከን ያለው አላህ አይባልም ነው በቃ አባት አይደል? በቃ ባጭሩ እንደዛ ብዬ ነው እያሰብኩ ያለሁት ማለት ነው። ግን አባት ስልህ እኔ አሁን ቁርጥ አድርጌ አይባልም የምልህ ቀጥተኛ የሆነ ይሄ ተራክቦ የሆነውን አባትነት ነው። መንፈሳዊ አባትነትስ እንዴት ይባላል? ምንም አይነት መረጃ የለኝም። ቁርአን ላይ በሉ የሚል የለም፣ አትበሉ የሚል የለም። ስለዚህ እዛ ላይ ምንም ልል አልችልም። ግን ቀጥተኛ የትኛውን አባትነት ዊች አባትነት? ኦኬ ሱራ 5:18 የትኛውን አባትነት ነው እየከለከለ ያለው? ምንድን ነው የሚለው? ኦኬ ሱራ 18 ሳይሆን ሱራ 39:4 አንዴ የክፈትልኝ ክርስቲያን አለ። ቆይ አንዴ ሜይ ቢ ጥቅስ ከተሳሳትኩ ቼክ እናደርገዋለን። አንዴ 39:4 አይ ቲንክ መያዝ ቢፈልግ ኖሮ ከሚፈጥረው ውስጥ የሚሻውን ይመርጥ ነበር። ከፈጠረው በተራክቦ የሚወልደው አይደለም ማለት ነው። አይደለም እንቀጥል። ጥራት ተገባው
እርሱ አሸናፊው አንዱ አላህ ነው። ስለዚህ ይሄንንም ልጅ አልፈለገውም አላህ አይደለ? ከፈጠራቸው አንተ ፍጥረቱ ነው ያላ ፍጡር ነው አይደለ? እንዳንተ እምነት ፍጥረቱ ነው። ስለዚህ አንተን ልጅ አድርጎ መያዝ ቢፈልግ ይዝ ነበር፣ ግን አይደለም አይደለ? እንደዛ አይደለም። ቁርአን ተፍሲር አለ። ኢብኑ ከሲር አውጣ ካለ ኢብኑ ከሲር አውጣ። ሚሻውን ይመርጥ ነበር። ቁርአኑ ምንድነው? የሚሻውን ይመርጥ ነበር። ነገር ግን ምን ጥራት ተገብቶ ይዝ አልመረጠም። ሙሉ አውራና እሺ፣ ሙሉ አስረዳኝ። የምትፈልገው ነገር ሙሉ አስረዳኝና እኔ ሙሉ አስረዳኝና የምትፈልገውን ነገር ከዛ በኋላ እኔ እናገራለሁ። ግን ሙሉ እንደገና ሀሳብን ንገረኝ፣ ምን እንደፈለክበት። ኦኬ፣ ምንድን ነው የጠየቀን አንተ? ምኑ ነው ምን ማለት የትኛው እንደተከለከለ አላውቅም አይነት እሳቤ መሰለኝ አልከኝ። አላህ አባት ይባላል። ይሄ ስለዛ አያወራም። ሲጀመር ይሄ ስለዛ አያወራም። ባይ ዘ ዌይ ማለት ኢንኬዝ እንኳን ይሄን ከፈሰር ነው ሊሆን የሚችለው ያው አላህ ሱብሃነሁ ወተዓላ ልጅ እንደማይዝ ነው በምንም ታምር ማለት ነው። እንደማይዝ መሳይ አንቀጽ ነው። ቴንክ ዩ። እኔም እኮ እያልኩ ያለሁት እሱን ነው። በምንም ታምር እንደማይዝ የሚያሳይ እሱ እየወጣ ስለሆነ እኔ ቆይ ታኔ ጋር ስታወራ ይቆራረጣል። ይሄ ልጅነት ግን እኔ አሁን ከዚህ ሐዲስ እንደምረዳው ሆነ የኔ ይሰማሃል። ከተሰማ አብሽር፣ ችግር የለውም። እኔ እኮ እያልኩ ያለሁት ምንድነው አላህ ሱብሃነሁ ወተዓላ ልጅ ይሄ ልጅነት ግን የትኛው ልጅነት ነው ካልከኝ ይሄ ትክክል አባትና ልጅ የሚባለው አይነት ልጅነት ማለት ነው። ያንን ነው የሚያስረዳው ብዬ ነው የማስበው እኮ። አላህ ይዝም ነው ይሄንንም አይደለ ነው ይይዛል ነው ተፍሲር ነው ከሲር ላይ ይይዛል ነው የሚያደርገው ማለት ነው። ይሄንኑ አንስቶ ሌላ አያ ላይ አለ ከነጋ እየተስማማን አለ። አላህ አይዝም፣ ልጅን አይዝም አይዝም። ቴንክ ዩ። ካልያዘ ሉክ በግንኙነት የሚሆነውንም 601 ላይ ይከለክላል። ሉክ በግንኙነት የሚሆነውንም ይከለክላል። ሚስት ስለሌለው ልጅ የለውም ይላል። ስለዚህ ልጅ አለው ስትል ሚስት አለው ወይ የሚል ያመጣል ማለት ነው። እንደው ከፍጥረቱ ልጅ መያዝ እንዳትልም ደግሞ ከፍጥረት ውስጥ ከፈጠረው አባቱ ሊሆን አይችልም የሚል አርጉመንት ሰርቷል። ምን አላህን አይሚን ብፈልግ አለ ብፈልግ ኖሮ ነው ብፈልግ ኖሮ ዊችዝ አልፈለግኩም ማለት ነው አይደል? ብፈልግ ኖሮ እንደዚህ ያደርግ ነበር ዊችዝ አልፈለግኩም ነው። አላህ ልጅን ቢፈልግ በፈለገ ኖሮ ከሚፈጥረው ውስጥ የሚሻውን ይመርጥ ነበር ጥራት ተገባው። እርሱ አሸናፊው አንዱ ነው ዊችዝ አልመረጠም ነው። ስለዚህ እናንተ ለምሳሌ አባት ተብላችሁ አልተመረጠ አይሚን ልጅ ተብላችሁ አልተመረጠ። ግልጽ ነው ቁርአን ሰማቸዋል። ስለዚህ በወሲብም ሆነ ያለ ወሲብ አይቻልም ነው፣ አባት አይባልም ነው። ሜይ ቢ ግልጽ ነው። ቀጥሉ። ግን በሁለቱም የሚል እንደዚህ በተራክቦ አምላክ ልጅ ወለደ ብሎ የሚያምን ሴክት አለ በዓለም ላይ ኑሮ ያውቃል። ቁርአኑ እንደነበረ እየተናገረ ነው። ስለዚህ አላህ ሱብሃነሁ ወተዓላ ተራክቦ አይነት ነገር ኤግዚስት ያላደረገ ነገር ነው የሚናገረው ቁርአኑ። በምድር ያልተከሰተ ታሪክ እዛ ኤግዚስት አድርጓል አላደረገ የሚለው ሌላ አጀንዳ ነው አይደለ? መረጃዎችን ይዘህ ከዛ በኋላ አርጓ አላደረገም ብለን እያመሳከርን። ቁርአኑ ግን እዚህ ጋር አሁን ክሌም እያደረገ ያለው ይሄ የባህሪ ልጅነትን ጽፏል። ለምሳሌ የባህሪ ልጅነትን ሲጠሩ ነው እንደዚህ ያልኳቸው ብሎ የገለጸበት አንድ ክፍል አለ። የባህሪ ልጅነት የጸጋ ልጅነትን የተቃወመበት አንድ ክፍል አለ። የለም እኮ እያልኩ ነው፣ አላየውም እያልኩ ነው። የጸጋ ከሌለ ግን የእንትንንስ የባህሪ ማለት የባህሪ ነው ብታይ እኮ የባህሪን ይቃወማል። ይሄ የሚቃወመው የባህሪ ልጅነት በዓለም ላይ የትኛው ክርስቲያን ሴክት ነው ብሎ የሚያውቀው አንድ ስጠጅ እስኪ። የባህሪ ስል ይሄ ኖርማል ተራክቦ ነው አይደል እያልን ያለ ነው። እኔ አሁን እናንተ እንደተወለደ ማለት ነው። አንተ ለአባቴ የባህሪ ልጅ ነህ፣ እኔም ለአባቴ የባህሪ ልጅ ነኝ። አምላክ በእንደዚያ ልጅ ወለደ ብሎ የሚያምን አንድ ክርስቲያን ሴክት እስኪ እኮ ነገርኩ። አሁን ለምሳሌ ተፍሲር ኢብኑ ከሲር እዚሁ አያት ላይ ሜይ ቢ እዚሁ ላይ ተመሳሳይ አሉ። በዛው እንደዚህ አይነት ተመሳሳይ አንቀጾች አሉ።
አብዱ ኢብን ከሲር መቼ ነው የመጣው? ኢብን ከሲር ነብይ ነው? ሰለፋችን ነው። ኢብን ከሲር ሰለፍ ነው? መቼ ነው የመጣው እኮ? ሰለፍ ነው ሲባል ይኸውልህ፣ ሰለፍ ነው ስንል ማንኛውም ከእኛ ላይ በአንድ ስቴጅ የቀደመሉ ሰለፍ ብለን ነው የምናስበው። መቼ ነው የመጣው ኢብን ከሲር? ከዛ አንጻር ነው ሰለፍ ነው። መቼ ነው የመጣው? ዓመተ ምሕረቱን ነብዩ ከሞተ ኢብኑ ተይሚያ በኋላ ምናምን መሰለኝ ከ700 ከምናምን ዓመት በኋላ ይመስለኛል። ነብዩ ከሞተ ከ700 ዓመት በኋላ የመጣና አስተምሮ እንዴት ትጠቅሳለህ ታዲያ? ነብዩ ከሞተ ራሱ ከ700 ዓመት በኋላ አድምጠኝ። እንደዛ አይደለም። አድምጠኝ። ኢብኑ ከሲር ሲናገር ወቃለል ሙጃሂድ አድምጠኛ። ኢብኑ ከሲር ሲናገር ፈሰረው። አድምጠኝ እባክህ። ሙጃሂድ እንደዚህ አድምጠኝ እኮ አንደኛ ችግር አለ ታውራለህ። እሺ አድምጠኝና ችግር የለውም። ኢብኑ ከሲር የተከተልኩ ሳይሆን እሱ ቀጥታ ሐዲሶችን ስለሚያጠቅስ ነው። ለምሳሌ ኢብኑ መስዑድን አብደላህ ኢብኑ መስዑድ ማለት ያኔ ሰዋባ ነው፣ በነቢያችን ላይ ሰለላሁ ዐለይሂ የነበረ ነው። ስለዚህ የእሱን ቀውል ስላመጣ የአብደላህ ኢብኑ ከሲር ሐዲስ ደግሞ ሰሒህ ሆኖ ስለተገኘ ነው እንጂ ኢብኑ ከሲር ቢሳሳት እኛም ተሳስተዋል ብለን በግልጽ እናገራለን። ከዛ አንጻር ነው እናንተ የሚረዳችሁ ነገር ነው። ምንም አክቹዋሊ ኢብን ከሲር ጋር የሚያስኬደን አይደለም። ትንሽ እንትን የሆነ ስለሆነ ነው። ሜይ ቢ ከአንተ ጋርም ብዙ መግደል ሰዓት ያለ አይባልም የሚል አቋም ስላለ ማለት ነው። አይባልም የሚለውን አቋም ከያዝክ ብዙም እንትን የሚያስብለን አይደለም ማለት ነው። እና ይባላል የሚሉት ነው ሙግታችን የሚሆነው ሞሮፍ ማለት ነው። አይባልም ካልክ ሙግታችን አንተ ጋር አይሰራም ማለት ነው። ምክንያቱም ቁርአኑን በግልጽ አይባልም እያለ ስለሆነ ሰፖርት እንደሚያደርገን አውቃለሁ። ሱራ 1988 እስከ 93፣ ሱራ 601፣ ሱረቱ ኢኽላስ ላይ እንዲሁም ደግሞ ሱራ 41 81፣ ሱራ 23 91፣ ሱራ 39 4 አንተ የሚደግፉ ሀሳቦች ናቸው። ስለዚህ አይባልም የሚለውን ነው እኛም እየያዝን ያለ ነው። ይባላል ለሚሉት ነው ሞሮፍ አርጉመንታችን። ምንድነው የምታገኙበት ጥቅም ነው? አሁን ለምሳሌ እንደ ክርስቲያን እናንተ ይባላል ከሚባሉት ጋር ቢሆን ለምሳሌ የምታገኙበት ጥቅም ምንድነው? መባላል ለመባሉ which means important significant ወደ ሳውንድ የሚያደርገው ምንድነው? ቅድም ስናነሳቸው የነበሩት ነገሮች አሉ። ሜይ ቢ ሰምተህ ከሆነ ይባላል ብለው የሚያጭበረብሩ አሉ። አሁን ለምሳሌ ቅድም አንደኛው ቪዲዮ ክርስቲያን የከፈተውን ሰምተህ ክርስቲያኖች ደደብ ናችሁ አላህ አባት ይባላል ወይ ብሎ ጋዲሳ ካወቀው ወንድማችን የሰራው እንትን ላይ አላህ አባት አይባልም ብሎ አርጊው ሲያደርግ ደደብ ናችሁ ይባላል አላህ አባት ይባላል ብሎ ቪዲዮ ሰራበት ማለት ነው። አላህ አባት ነው አባት ይባላል ብለው አርጊው የሚያደርጉ ኡስታዞች አሉ። አይባልም የሚለው አሉ እናውቃለን። ይባላል ብለው የሚሉ ደግሞ አሉ። ስለዚህ አጥሩት። ይሄ እናንተ ጉዳይ ይሆናል ማለት ነው። አላህ አባት ይባላል አይባልም። ተራክቦ አንጻር ከሆነ ኺላፍ የለበትም። እሱ ነው ተራክቦ ምንት አይነት ነገር ተራክቦ ስጋዊ ተራክቦ ከሆነ ከተራክቦ ጉዳይ ምናምን አትበልም። ምክንያቱም ሱራ 5:18 ላይ ኮምፕሊትሊ ይከለክልሃል። ኮምፕሊትሊ ሱራ 39:4 ላይ የጠቀስኩልህ ከፍጥረቱ ካለ ከተራክቦ አይሆንም። ከፈጠረው ልጅ መያዝ ይችላል አለ። የተራክቦ ጉዳይ አይደለም። የተራክቦ የሚነሳው ምንድን ነው? እንትን ላይ ነው የሚነሳው። ሱራ አልአንቢያ ቁጥር 17 ላይ እርሱ ሚስትና ልጅ መያዝ ቢፈልግ ከኛ ዘንድ ይይዛል የሚለው ተራክቦ ነው። ምክንያቱም ሚስትንና ልጅን ስላለ ማለት ነው። ሚስት ካለ ልጅ ስለሚመጣ ተራክቦ ነው። እዛኛው ግን ከፍጥረት ውስጥ የፈለገውን ልጅ ይይዝ ነበር ካለ ከፍጥረት ውስጥ ልጅ ይይዛል ከተባለ ሉክ አንተ ለልጅህ አባቱ ነህ እንጂ ፈጣሪው አይደለም። አባቱ ትሆናለህ ማለት ነው። ፈጣሪ አንድ ይሆናል፣ አንተ ደግሞ አባቱ ትሆናለህ። ከፍጥረት ውስጥ ልጅ ይይዝ ነበር ከተባለ ግን ምንድነው የሚሆነው? ፈጥሮታል። ያ የፈጠረው ደግሞ ለሱ የጸጋ ልጁ ይሆናል ማለት ነው። ነገር ግን ሚስትና ልጅ ይይዛል ከተባለስ አልአንቢያ ላይ ያለው የመፍጠር ጉዳይ ሳይሆን የተራክቦ ጉዳይ ይሆናል ማለት ነው። ጥቅሶቹ ሁሉም ተዘርዝረው ተቀምጠዋል ቁርአን ውስጥ። ሁሉንም ምን ያደርጋቸዋል? ይቃወማቸዋል። የጸጋውን ይቃወመዋል፣ የጸጋውን ይቃወመዋል፣ የባህሪንም ይቃወማል።
ስለዚህ አንዱንም ሰፖርት አያደርገው፣ አንዱንም አይደግፈው፣ ሁሉንም ሪጃክት አድርጎ አስቀምጦታል ማለት ነው። ምክንያቱም ሱራ 5:18 ላይ እንደውም መሰረታዊ ተቃውሞ ምንድነው? እሱ ልጆች ብትሆኑ ኖሮ እንዴት ትቀጣላችሁ? ቅድም አሳይተነዋል። ልጅ ስላልሆናችሁ ነው የምትቀጡት ብሎ ቻሌንጅ ያደርጋል ማለት ነው። ምክንያቱም ሎክ የተራክቦ እንዳልሆነ በምን ታውቃለህ? አይሁድና ክርስቲያኖችን ነው ቻሌንጅ የሚያደርጋቸው። የተራክቦ ወይንም ደግሞ የባህሪ ልጅነት ቢሆን ኖሮ ግጭት ይመጣብሃል። ከማን ጋር? ሱራ 9:30 ጋር ግጭት ይመጣብሃል። ምክንያቱም አላህ አይሁድ ኡዘይር የአላህ ልጅ ነች አለች፣ ክርስቲያኖች አልመሲህ ኢሳ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ከባድ ቃል ነው። ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ፣ አላህ ያጥፋቸው፣ እንዴ ከእውነት ይመልሳሉ ይላል። ስለዚህ ማንን ያመልካሉ እያለን ነው? ኡዘይርን አይሁዶች፣ ክርስቲያኖች ደግሞ አልመሲህን ምን ብለው? የአላህ ልጅ ብለው። ራሳቸው የአላህ ልጅ ከሆኑ እነሱን ሊያመልኩ አይችሉ፣ ሎክ ተመሳሳይ ስለሚሆኑ ማለት ነው። ስለዚህ እነኝን የባህሪ ልጆች ያደረጋቸውና እነሱ ደግሞ መጥተው ሱራ 5:18 ላይ ክርስቲያኖችና አይሁዶች የአላህ ልጆች ነን ሲሉስ ከነኚህ የተለየ መሆኑ ያስታውቃል። እነኚህ የሚመለኩ ይሆናሉ ሁለቱ፣ እነኚህስ የጸጋ ይሆናሉ ማለት ነው። ከነኚህ ሌብል አይሆኑ። ቁርአኑ እነኚህ ሁሉንም ስላስቀመጣቸው በየትኛውም ሴንስ አያስኬድም። ለሁሉም ላይ ስለሰጠ በሁሉንም አይደለውም ብሎ ዘግቶታል። ሜይ ቢ ግልጽ ነው። ግልጽ ነው። ግን አሁን ለምሳሌ እናንተ አባት ስትሉ ምሳሌ አባት ይቻላል በእናንተ የጸጋ ነው ወይስ የምንድን ነው? አባት ስትሉ ለእኛ ለፍጥረታቱ ከሆነ የጸጋ ነው። ኦኬ የጸጋ ነው። ለምሳሌ አንተ አባቴ ማለት ይችላል ሲሉም ስለማይ ማለት ነው። ከክርስቶስ አንጻር ኢየሱስ ክርስቶስ አንጻር የባህሪ ልክ ሱረቱ ዙሩፍ ላይ ለአላህ ልጅ ቢኖረው ተገዢዎች የመጀመሪያ ነኝ በል ይለዋል። ዕብራውያን 2 ላይ ቁጥር 1 ላይ ስትሄድ የባህሪው ምሳሌ ይለዋል። የባህሪው ልጅ እርሱ ዓለማትን የፈጠረበት ልጁ የባህሪው ምሳሌ እርሱ ነጸብራቅ ይላል። ስለዚህ ቃል እንደመሆኑ ከእርሱ የተገኘ ነው። ቃልን ነው እኛ ልጅ ብለን የምንጠራው። ልጅ ስንል እስልምናውን ኮንሰፕት እንዳታመጣው። አሁን የእስልምናው ኮንሰፕት አንደኛ ከባህሪው የሚመጣው ሱራ 601 ላይ ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል? በዛ ሴንስ አይደለም ልጅ ምንለው። የባህሪን ስናመጣ ክርስቶስን ማለት ነው፣ ወልድን ማለት ነው። ወልድን የምናመጣው ምንድነው? ቃሉ ነው። ቃሉ እንደመሆኑ ከሱ የሚወጣ ነውና ያ ቃሉ እንደኔና እንዳንተ ድምፀት አይደለም። ቃሉ ፈጣሪ ነውና ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። እናንተ ቁርአንን ለምሳሌ ከለማላ ነው ብላችሁ ትጠራላችሁ። ሱራ 9:6 ላይ ማለት ነው። ሱረት ተውባ ላይ ከለማላ ከሆነ ደግሞ ፍጡር አይደለም ብላችሁ ታምናላችሁ። እኛ ደግሞ የባህሪ ቃሉን ያ ቃሉ ሁሉን የፈጠረ ነው፣ አስቀድሞም የነበረ ነው። ቃል ያልነበረበት ጊዜ ዘመን የለም፣ ከዘመን በፊትም የነበረ ዘመንን የፈጠረ ነው። ያንን ቃል ግን ምን ብለን እንጠራለን? ወልድ ወይንም ልጅ ብለን እንጠራለን። ያ ልጅ ወይንም ወልድ ወይንም ቃል መጨረሻ ላይ በዘመኑ መጨረሻ ላይ በስጋ ተገለጠ። ስጋን ፈጥሮ ስጋን ተዋህዶ ተገለጠ። እናንተ ያላ ቃል ነበር። ያ ቃል ደግሞ ቁርአን ወደ ነቢዩ ይመጣና በጅብሪል ቁርአን ትቀርባለህ። አሁን ያ ቁርአን ግን ምንድነው? ወረቀቱ ፍጡር ነው። ነገር ግን ቃሉ ፍጡር አይደለም ብለህ ነው የምታምነው። ስለዚህ ቁርአን ፍጡር ነው ወይ? ፍጡር አይደለም። ያላ ቃል ነው፣ ከለማላ ነው፣ ባህሪው ነው ብለህ ታምናለህ። አላስማውል ሲፋት ውስጥ ስትማረው አንዱ አላስማል ሲፋት ውስጥ ከለማላህ ነው ማለት ነው። ልክ እንደ እጁ፣ እንደ አይኑ፣ እንደ ፊቱ ኤግዛምፕሉንም ሲያስቀምጡት ቁርአን ምንድን ነው ሲሉ ልክ እንዳላ እጅ፣ እንደ አይን፣ እንደ ፊቱ ነው የእሱ ባህሪ ነው ብለው ነው ያስቀመጡት ቁርአንን ማለት ነው። በቂያማ ቀን ደግሞ የገረጣ ሰው ሆኖ ይመጣል። ቁርአን ራሱ ምስክር ሊሰጥ ማለት ነው። የገረጣ ሰው ሆኖ ይመጣል ማለት ነው። ኤኒዌይስ የእኛ ጋር ግን ሲመጣ ያ ቃል ደግሞ በስጋ ተገለጠ። በስጋ ተገለጠ። ያ የያዘው ስጋ የነሳው ስጋ ራሱ ቃል የፈጠረው በዛ በፈጠረው ቃል ስጋ ተዋህዶ የመለኮት ሙላት በስጋው ተገልጦ ታየ፣ ተዳሰሰ፣ ተነካ። ክርስቶስ ማለት ነው። አስቀድሞ ግን ያለ ስጋ ያለሚታይ ያለመዳሰስ የሚኖር ነበረ። ስለዚህ ቃል የአብ ልጅ ነው ስንል የባህሪው ልጅ ነው። ከእርሱ ተካክሎ ከእርሱ የተገኘ ያለ ዘመን መቀዳደም፣ ያለ ጊዜ መለያየት፣ ያለ ቦታ መለያየት፣ ካለ ቦታ ውጭም የነበረ አስቀድሞ ሁሉን የፈጠረ አካላዊ ቃል የአብ የባህሪ ልጁ ነው እንላለን። እኛ ጋር ግን ስንናገር ስለኛ ሲሆን ደግሞ ምንድነው እሱ የሚሆነው? ስለኛ የሚሆነው ስለኛ ሲሆን ግን የጸጋ ነው። ጸጋ ማለት ምንድነው? ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 17 ላይ
ሕግ በሙሴ የሆነ ጸጋና እውነት በክርስቶስ ይላል። ጸጋን የሰጠን ማን ነው? ጸጋ ማለት ስጦታ ማለት ነው። ስጦታ ነው ጸጋ ማለት። እንደው በጸጋው ከብር ያለው ምናምን ይባላል። ጸጋ ማለት ስጦታ ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ጀምሮ ወደ ገዛ ወገኖቹ መጡት፣ ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የእግዚአብሔር ልጆች የሆኑ ዘንድ ለተቀበሉት ስልጣን ሰጣቸው አለ። ምንድን ነው የሰጣቸው? ስልጣን። ምን ላሉት? ለተቀበሉት። ይሄም አለ ከስጋና ከደም አይደለም፣ ከወንድ ፍቃድ አይደለም አለ። which is በተራክቦ አይደለም፣ በወሲብ አይደለም። ሮሜ 8 ከቁጥር 15 ጀምሮ ያ መንፈስ በመንፈሳችን ነው። እግዚአብሔር ልጅነት አባት ምን ብለን የምንጠራበትን ያ መንፈስ በውስጣችን ይቃትታል፣ ስለኛም ይናገራል። ያ መንፈስ አብ ብለን የምንጮህበትን ጸጋ ሰጠን አለ። አስቀድሞ ለተቀበሉት ይህንን ሰጣቸዋለን። ሮሜ ምዕራፍ 8 ላይ ስትመጣ ደግሞ ይሄ ተሰጠን አለ። ልጆች እንኪያስ ልጆች ከሆንን ወራሾች ነን ይላል። ልጆች ከሆን ምን እንሆናለን? ወራሾች እንሆናለን። እንደገና በባርነት አንያዝም ይላል። አባት ነን ብሎ ሰጠን ማለት ነው። ልክ ዘጸአት ምዕራፍ 3 ላይ ይመስለኛል ቁጥር 20 ምናምን አካባቢ ላይ ለፈርዖን ራሱ እስራኤል የበኩር ልጄ ነው ይለዋል ማለት ነው። ዘዳግም ምዕራፍ 14 ላይ ከቁጥር 1 ጀምሮ እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ ይላል። ኢሳያስ ምዕራፍ 63 ቁጥር 16 ላይ አባታችን አብርሃም ሳያውቀን አንተ አባታችን ነህ ይለዋል እግዚአብሔርን ኢሳያስ በትንቢቱ መጽሐፉ ላይ አንተ አባታችን ነህ። ስለዚህ ጸጋ ማለት ስጦታ፣ አባት ነኝ ያለን አባታችን ነህ እንለዋለን ማለት ነው። እና የጸጋና የባህሪ ይለያያል። ባህሪ ከሆነ ከሱ የተገኘ ከሱ የተካከለ ማለት ነው። ስለዚህ አምላክ ነው የሚሆነው። ሱረቱ ዙሩፍ 81 ላይ ለአራማን ልጅን ቢኖረው ከተገዢዎች የመጀመሪያ ነኝ በል ይላል። ሙሐመድን ነው የሚለው። ሙሐመድ ሊገዛው የሚችለው አራማን ልጅ ኖሮት ሎክ አላህ ማለት ነው። አላህ ልጅ ቢኖረው ሙሐመድ ደግሞ ተገዢው ሊሆን የሚችለው ለዛ ለልጁ ልጁ ፍጡር ከሆነ አይደለም፣ ለፍጡር ሊገዛ ስለማይችል ማለት ነው። ተገዢው ሁን እገዛዋለሁ ብትለው መንቼ ነው። እሱም ልጁም ምን ስለሚሆን የባህሪው ልጅ ስለሚሆን ምን ለእሱም ይገዛዋል ማለት ነው። ሜይ ቢ ግልጽ ይመስለኛል። ባህሪና ጸጋ ግልጽ ነው። እኔ በቃ አንድ ነገር ብቻ የሆነች ያልተገባች ተፍሲር ስላደረክ እሷን ብቻ ልስጥና ልውጣ ነው። ለምን ጊዜውም አላህ ሱብሃነሁ ወተዓላ ቁርአን ላይ ለው እያለ የሚጠቀማቸው ቦታዎች ላይ የመሆን ፖሲቢሊቲ የላቸው። ይሄንን ያዝልኝ። አሁን ለምሳሌ አንተ ቁርአን ላይ ያለውን ስላመጣ ማለት ነው የትኛውም ቦታው ላይ በለው የተጠቀሰ ቦታ ላይ የመሆን ፕሮባቢሊቲው ዜሮ ነው፣ የለም። ይሄንን እወቅልኝ። ስለዚህ ቢሆን ኖሮ ተብሎ ትርጉም አይሰጥም። ቢሆን ኖሮ ምንም አይነት ፖሲቢሊቲ የለውም። ለምን እንደዚህ ያልኩ? ሱረቱ ሰጅዳ ላይ አንቀጽ 13 ላይ ይላል ለው ሽእና ለሐደናሁም ኩሉ ነፍሲን ሁዳሃ ይላል። በሻን ኑሮ ሁሉንም ነፍስ ወደ ቀጥተኛ መንገድ በመራናት ይላል። which means የዓለም ህዝብ ሁሉ አንዱ የጀሃነም አንዱ የእሳት እንደሚሆን ግልጽ ነው። መቼም ይሄ ምን አይሆንም፣ የሚፈርስ ነገር አይደለም። አይ ባይሆን ኑሮ አንልም። ለው በነህው ወይም ደግሞ በአረበኛ ቋንቋ ተመኒ ትባላለች። ተመኒ ማለት ጭራሽ የማይሆን ነገር ሊከሰት የማይችል እንደው ለሴኮ ሴናሪዮ እንደው ለማነው ለመግባቢያ እንደው ለማስረዳት ያክል የምንጠቀማት ናት። ስለዚህ የትኛውን ቦታ ላይ ለው እያለ አላህ ሱብሃነሁ ወተዓላ ለተኸዝና ወለደን እያለ ሌላ ቦታ ላይ ብቻ የሚናገራቸው ነገሮች ምንም አይነት ፖሲቢሊቲ እንደሌላቸው እንድታቅልኝ ይፈልጋለሁ። ይህንን ብቻ እንድትረዱልኝ ይፈልጋለሁ። እንትን ይላል አልወጣኝም ይወልዳል ወይም በኋላ ምናምን አልወጣኝም። ነገር ግን ክፍሉ ምንድነው የሚለው? ለአራማን ልጅ ቢኖረው ክፍሉ የሚለው ምንድነው? ለአራማን ልጅ ቢኖረው ከተገዢዎች የመጀመሪያ ነኝ በል። ክፍሉ ምንድነው የሚለው? ልጅ ቢኖረው ከተገዢዎች የመጀመሪያ ነኝ በል። ከተገዢዎች የመጀመሪያ ነኝ የሚለው ልጁ ምን ቢሆን ነው? ፍጡር ቢሆን ነው እንደዛ የሚለው? ከተገዢዎች የመጀመሪያ ነኝ በል የሚችለው ፍጡር ቢሆን ነው አይልም። ምክንያቱም የለውም ልጅ የለውም። ነገር ግን ምን አለ? ለአራማን ልጅ ቢኖረው ከተገዢዎች የመጀመሪያ ነኝ በል ካለው ግን ሰምቲንግ የሆነ እንትን መኖር አለበት። መቼም ለፍጡር አይደለም የምትሆነው። ትክክል ነው። ተስማምቻለሁ እኮ አልተስማማም እያልኩ ሳይሆን መፍሁሙ ወይም ደግሞ ሐዲሱን ቁርአኑን ስንገለብጠው የሚያስረዳ ያን ነው። ትክክል ነው። ግን ይሄ እንደው እንደ ፖሲቢሊቲ ዝም ብሎ ለማስረዳት የተገለጸ ነው እንጂ ምንም አይነት መሬት ላይ የሚወርድ እንትን የለውም ለማለት ፈልጌ ነው። ከተረዳኝ እኔ አሁን ወልዶ እንደዚህ እንትን ይላል ምናምን እሱ ውስጥ አልገባውም። እኔም አክቹዋሊ ግን ምንድነው እሱ ክፍሉ የባህሪ ልጅነት ከዛ ጻር ላስረዳ ፈልጌ ነው። ልጁ የባህሪው ስለሚሆን ነው እንጂ
ፍጡር ቢሆን ኖሮ የሰው ልጅ ሰው ነው የሚሆነው። የአምላክ ልጅ ግን የባህሪው ስለሚሆን ለዛም ነው ከተገዢዎች የመጀመሪያ ነኝ በል የሚለው። ከዛ አንጻር ነው እሱን ለማለት ነው። ሌላ ጥያቄ ከሌላችሁ በእኔ በኩል ጨርሻለሁ። ይቅርታ መረበሽ እንዳይሆንብኝ ግን አንድ አረፍተ ነገር ልጨምርበት በሌላ አገላለጽ ግልጽ እንዲሆንለት። እዚሁ ላይ ሱራ 4381 ላይ ብዙ ጊዜ እንትን ስለምጠቀመው ነው። ለምሳሌ ወንድም አብዱ ምን መሰለ ልጁ የማይመለክ ወይም አምልኮት የማይገባ ቢሆን ኖሮ መባል የነበረበት እዛ ሱራ ላይ ለአራህማን ልጅ የለውም እንጂ ቢኖረው ራሱ አላህን ብቻ ተገዙ እንጂ ልጁን አትገዙ ነበር መባል የነበረበት። ግን ቢኖረው አመልከው ነበር እገዛው ነበር ነው የሚለው እና እፎይ እያለ ያለው እንደዛ ነው። ልጁም አምልኮ የሚገባው አካል ስለሚሆን ነው ልንገዛ የሚገባው። አለዚያ ግን ፍጡር ቢሆን ኖሮ ግን ሽርክ ስለሚሆን እገዛው ነበር መባሉ የተገባ አይሆንም ወይም ትክክል አይሆንም ማለት ነው። ምናልባት ግልጽ ከሆነ አበዛውት መሰለኝ። ተረድቼዋለሁ ያለውን እኮ ተረድቼዋለሁ። አዎ እና ሊሆን አይችልም የምትለው ደግሞ ምን መሰለ አሁን ሚዛናችን ተውራትና እንጂል ነው። አሁን ሊሆን አይችልም ሲል ቻሌንጅም ነው። አምላክ ልጅ አለው ወይስ የለውም የሚለውን ብቻ ነው አሁን ከኛ ማረጋገጥ የሚጠበቀው ማለት ነው። በዛ አይነት ቻሌንጅ ሲመጣ ተውራትና እንጂል ላይ አምላክ ልጅ እንዳለው ተሰብኳል ወይስ አልተሰበከው የሚለውን ማየት ነው የሚጠበቅብን፣ ሌላ ምንም ማብራሪያ ሳይጠበቅብን ማለት ነው። እና እሷን ትንሽ እንትን ላሳስብ ብዬ ነው። በጣም አመሰግናለሁ። ሶሪ ከረበሽኩኝ። እሺ ይበቃናል። ልትዘጋ ነው እፎይ? ታምጥላለህ? ልትዘጋ ከሆነ እንኳን ጊዜ እንዳልወስድ ምናልባት ወይ በሌላ ቀን እናደርገዋለን። ላሳየው ነበር በፈትዋ ላይ ቅድም የጠየቀው ጥያቄ በስፒሪቹዋል ሴንስ ወይም በመንፈሳዊ ባዮሎጂካል ሳይሆን በመንፈሳዊ አላህን አባት ብሎ መጥራት ይቻላል ወይ የሚለውን ሊቃውንቶችህ የመለሱት ምላሽ አለ አብዱ። ያ ምላሽ ምንድን ነው? በፍጹም አላህን ምናልባት 2 ደቂቃ እፎይ 2 ደቂቃ እዚህ ጋርና ይሄው እስላም ዌብ ላይ እንግዲህ የእስልምና ፈትዋ የሚሰጥበት ድህረ ገጽ ነው። ሊቃውንቶችህ ነው እዚህ ላይ ኮሜንት የሚሰጡት። ፈትዋ ቁጥር 90195 ላይ ጥያቄ ተጠይቆ ነው አላህን ማን የሚባለው ሸህ ተጠይቆ ሊቃውንቶች በአጠቃላይ ናቸው። አንድ ሊቃውንት ሳይሆን ኦፒኒየናቸው እንዳሉ ተሰብስበ ትክክል። አሁን ለምሳሌ እኔ ዌብ ስጠቀም ምን አደርጋለሁ መሰለህ? አብዱ አንዴ ላሰማህ። ይሄንን ስማ። የአንተ ሙስሊሞች ራሳቸው ኢስላም ዌብን ምን ብለው እንደሚያብራሩ ተመልከት። ይሄንን ሳመጣልህ ምንድን ያደረገው አንተ ጻፍ ካልከኝ አንደኛ ያለው የጻፍኩት ለማጠቃላይ የከፈትኩልህ ዌብሳይት ላይ ኢስላም ዌብ ነው ሊቃውንቶቻችን ያስቀመጡት ነው። ይሄንን ሳመጣልህ አንድ ስኮለር አይደለም። ምን መሰለህ አጠቃላይ በሞረን ያሉ ሊቃውንቶቻችን ናቸው። እነማን ናቸው? ሊሆኑ ይችላሉ። እናልፎዛ እዚህ ላይ አንዴ አዳምጥ። ቆይ እዚህ ላይ የሚሰራው አንድ ስኮለር አይደለም፣ የአጠቃላይ የሞደርን ስኮለሮች ስብስብ የሆነ ዌብሳይት ነው። አንድ ሰው የሚያብራራው የአንድ ሰው ኢንተራክት ያመጣው የአንድ ሰው ማብራሪያ አይደለም ያመጣውልን። ሙስሊሞች ናቸው። ኡስታዝ ነው እንደዚህ ብሎ እንግዲህ የሚናገረው። ስለዚህ ኢስላም ዌብን ሙስሊሞች በደንብ የአንድ ሊቃውንት ሳይሆን እንዲሁም የሊቃውንቶቻቸው ስብስብ ነው። የእነሱ ኦፒኒየን ነው የሚቀመጥበት። ቆይ ለኢስላም ኑር አንድ ሚዩት ላይ ሆና አብዱ ጋር እኮ አክቹዋሊ እኮ ተስማምተናል። ሜይ ቢ አብዱ ጋር ተስማምተናልም። ፈትዋውም የሚያጣላን አይመስለኝም። አባተ እንደማይባል እኮ አብዱም ያምነዋል። ኤግዛክትሊ። እኔም እሱን ነው ላሳየ ነበረው። አንዴ ለኢስላም ኑር አንድ ጊዜ እሱን ያሉትን ላሳይ ስለፈለግኩ ነው። እንዲያውም ከአላህ ይልቅ አባት የሚባለው መሐመድ ነው። ምንድን ነው እንትናን ይጠቅሱታል። እንትናን ቁርአን ይጠቅሱና ኢብን መስዑድን አባት ስለሚል ቁርአን እንደውም ጭራሽ ያፈርሰዋል። ነቢያችን መሐመድ አባት እንደማይባሉ ይቅርታ አድርግልኝና እኮ አባት
ነው ኢብን መስዑድ ራሱ እኮ ሱራ 33:6 አባት ነው የሚለው ቁርአኑ ራሱ አይደል? ያ ይኸውልህ ምንድን ነው መሰለህ as regards to the saying መሐመድ ነው እንዲያውም አባት የሚባለው አላህ በፍጹም ስፒሪቹዋሊም ባዮሎጂካሊም አባት አይባልም ካለ በኋላ መሐመድ ግን አባት ይባላል። ለምን አለ? however it is permissible to call the prophet as a spiritual father መሐመድን ግን መንፈሳዊ አባት ብሎ መጥራት ይቻላል። ሊቃውንቶች የእስልምና ሊቃውንቶች ናቸው እንደዚህ የሚሉት the prophet is more worthy to the believers than themselves ሱራ 33:6 ጠቅሶ Ibn Abbas, may Allah be pleased with him, recited the prophet is more worthy of the believers than themselves and he is their father. Ibn Abbas እንዲህ ብሎ አባታቸው ነው ብሎ ያነብ ነበር ሱራ 33:6 ብሎ ከተናገረ በኋላ as regards to the saying Muhammad is not the father to any man among you ስለ አባባሉ ግን መሐመድ የማንም አባት አይደለም የሚለው ሱራ 33:40 ግን what is meant in this verse is biological father ባዮሎጂካል አባት አይደለም ለማለት ነው እንጂ የተፈለገው መንፈሳዊ አባት ግን ይባላል መሐመድ ብሎ ያስቀምጥልሃል። ስለዚህ እንዲያውም ልክ እፎይ ሲልህ እንደነበረው የኢብን መስዑድ ቁርአን ላይ ጭራሽ ሱራ 33:6 መሐመድ የአማኞች አባት ነው ብሎ ነበር የሚያነበው ኢብን መስዑድ ተብሎ ተቀምጦልሃል። ሌላ ቁርአን ማለት ነው። እና መሐመድ ይባላል አላህ ግን አይባልም በፍጹም ባዮሎጂካሊም ስፒሪቹዋሊም በምንም አይነት ሴንስ አይባልም። እንደዛ ደግሞ ከተባለ ያው መሐመድ ያመጣው አምላክና ክርስቲያኖችና አይሁዶች ያመልኩት የነበረው አምላክ ፈጽሞ የተለያዩ ናቸው። ምክንያቱም አምላክ በእኛ መጽሐፍ አባት እንደሆነ ራሱን ገልጧል። የመሐመድ አምላክ ደግሞ አባት አይደለሁም ብሏል። ስለዚህ መሐመድ ነቢያትን ተከትሎ የመጣ ነብይ አይደለም ማለት ነው። በዛ ነው እንትን የሚባለው። ቴንክ ዩ ፎር እሺ፣ ቴንክ ዩ እናንተ ሰዎች 6:30 ሊሆን ነው። አሁን ጦብ ትላላችሁ አትሉም? ከቤቴ ጠብቀን እንውረድ ሳታወርደን እሺ እናንተ ቀራችሁት ጉቦ መሆኑ ነው። የኔም ፕሮፋይል ስላጠለቃችሁ ምን ፈልጋችሁ ነው መጨረሻ የመጣችሁት? ኧረ እኔ ሞዴሬተሩ በልሜ ነው ማን ይሰጠኝ እያልኩ ሞዴሬተር ተሰጣችሁ፣ ደስ ይበላችሁ። እስኪ ተቆጣጠሩ። ቆይ ዩኒፎርም ላድርጋቸው እና ልስጣቸው። ኮመንት ተቆጣጠሩ። እኔ ቤት ላይ ኮመንት